ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳይ ደርቤ የሚቀርበው የሐምሌ 15 ቀን 2018 ዓመተ ምህረት የዘወትር ዝግጅታችን ነው። በዛሬው ዝግጅታችን ልዩ ልዩ የግንባር መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ ጠለስ ሚዲያን ሰብስክራይብ በማድረግ እስኪ ዛሬ 88000 ሰብስክራይበር እንሙላ። 300 ሰው ነው የሚያስፈልገው። ስለዚህ ሰብስክራይብ በማድረግ 88000 እንድንሞላ ሁላችሁም ተረባረቡ ማለት እንወዳለን። ከዚህ ባለፈ የጠለስ ሚዲያ ሜምበር በመሆን ስቲከሮችን በማበርከት የዶል ምልክቷን በመጫን ይህን ዝግጅት በምታዩበት ሰዓት ፕሪሚየር ላይ ያለ የልብ ምልክቷ ላይ ታፕታፕ በማድረግ ጠለስ ሚዲያን ታበረታቱ ዘንድ በአክብሮት ስንጠይቅ የጠለስ ሚዲያ ሜምበር የሆናችሁ ሰብስክራይብ ያደረጋችሁ ወገኖችን በእጅጉ በማመስገን ነው። የመጀመሪያው ርዕሳችን አንድ አሳዛኝ ክስተትን የሚመለከት ነው። አሳምን ይባላል። የልጅነት ጓደኛዬ የክፍሌ ልጅ ወይንም ደግሞ አብሮ አደጌ የምለው ሰው ነው። ከልጅነት ጊዜው አንስቶ ዋነኛ ምኞቱ ሹፌር መሆን ነበረ። ነፍስ ካወቀ በኋላ ደግሞ ይህም ምኞቱን ከፍ አድርጎ የራሴን መኪና መግዛትና መንዳት የምፈልገው ይል ነበር። እናም 12ኛ ክፍል ላይ ከደረሰ በኋላ የመጣለትን ውጤት መሰረት አድርጎ የግል ወይም የመንግስት ዩኒቨርሲቲ መማር ሲችል የልጅነት ህልሙን ለማሳካት መንጃ ፈቃድ አወጣ። ለተወሰነ ጊዜ ያህል ያጎቱ መኪና ላይ ረዳት ከሆነ በኋላ መሪ የሚጨብጥበት እድል ተፈጠረለትና በሹፌር ቋንቋ እጁን ማፍታታት ቻለ። ከዚያም በጥሩ ደሞዝ የተሳቢ ሹፌር ሆኖ ቀን ቀን እየተኛ ሌሊት ሌሊት ሲነዳ እያደረ ህልሙን ለማሳካት ይጣደፍ ጀመር። በዚህ መካከል ግን አብይ አህመድ የሚባል እኩይ መሪ ከእንኩትኳሽ ቡድኑ ጋር ወደ ስልጣን በመምጣቱ የተነሳ ሌሊት ቀርቶ ቀን ወደ ፈለጉበት ስፍራ መንቀሳቀስ የማይቻልበት አገር ተፈጠረ። እንዲያም ሆኖ ግን አብሮ አደጌ እንደ ድሮው ቀን ቀን እየተኛ ሌሊት አየሩ ቀዝቀዝ ሲል በረሃውን መሰንጠቅ ባይቻለውም ቀን ቀን በወበቅና በሐሩር እየተቃጠለ መንዳቱን አስተውም ነበር። በዚህ መካከል ታዲያ አረብ ሀገር ያሉ እህቶቹና ባለመኪና አጎቱ ተባብረው አይሱዚ እንግዛለንና እየሰራህ ክፈል ብለው አይሱዚ መኪና ገዝተው ሰጡት። ኤፌሳር አብሮ አደጌም ኢትዮጵያ ውስጥ ከገታ የሚጠብቅ መንግስት አለመኖሩን ያረጋገጠ ይመስል ለዓመታት ተሳቢ ሲነዳ አድርጎት በማያውቀው መልኩ የመኪናውን ጋቤና በጠባቂ መላእክት ምስል አሸብርቆ ሰላም ባለባቸው አካባቢዎች እያሽከረከረ ዕዳውን ለመክፈል ይተጋ ጀመር። የተወሰነ ዕዳውን ከከፈለ በኋላ ታዲያ አማራ ክልል ላይ አገዛዙ አስቸኳይ ጊዜ አዋጅ አውጆ አማራ ክልልን በመውረዱ የተነሳ የበፊቱን ያህል መንቀሳቀስና ዕዳውን መመለስ የማይችልበት ሁኔታ ተፈጠረ። ስራ አግኝቶ ወደሆነ አካባቢ ሲሄድ ልታገት እችላለሁ የሚል ስጋት፣ ስራውን ትቶ ቤት ቁጭ ሲል ደግሞ እስከ መቼ ድረስ በዚህ መልክ እኖራለሁ የሚል ንዴት ለአእምሮ ጭንቀት ስለዳረገው አልፎ አልፎ ወደ ጸበል እየሄደ ትንሽ ተረጋግቶ ሲመለስ ይታይ ነበር። ይህንንም ሁኔታውን የታዘቡ እህቶቹ ከእንግዲህ ለእኛ የምትከፍለው ዕዳ ስለሌለብህ አትጨናነቅ፣ ከአጎታችን የወሰድከውንም እኛን ከፍለዋለን ብለው አረጋጉት። እርሱም የልጅነት ምኞቴን አሳክቼ የግልን መኪና ማግኘት ከቻልኩ የተሻለ ሰላም ሲመጣ እሰራበታለሁ እያለ መኪናውን ወልውሎ ከበሩ ላይ በማቆም ራሱን ማጽናናት ያዘ። በተወደደ ነዳጅ የማይረባ ገንዘብ እሰራለሁ ብዬ ስንቀሰቀሽ አንዱ ቦታ ታግቼ እህቶቼን ለልመና ከምዳርግ ይህ ጊዜ እስኪያልፍ ባርፍ ይሻላል በማለት ሰፈር ውስጥም መዋላ በዛ። በባለፈው ታዲያ ከአጋች ሊጠብቀው የሚገባው አገዛዝ ሊያግተው ቤቱ ድረስ ከሄደ በኋላ ለግዳጅ ትፈለጋለህ አለው። አብሮ አደጌም በፍጹም ይሄ መኪና በዕዳ የተገዛ ስለሆነ ዕዳው ሳይከፈል አንድ ቦታ ቢጎዳ ችግር ውስጥ ስለምወድቅ አላደርገውም በማለት ተከራከረ። በዚህም እምቢታው ጸንቶ 3 ቀን ከነ መኪናው ከታሰረ በኋላ ለስንት ቀን ግዳጅ ነው የምትፈልጉት በማለት ለስለስ ያለ ጥያቄ ጠየቀ። እነሱም ግፋቢል ለ15 ቀን ያህል ብንፈልግህ ነው ስላሉት ተወድ በግዱ በሐሳባቸው ተስማምቶ የአብይን ታጣቂ ጭኖ በመጓዝ ላይ ሳለ ቅልጥ ያለ ተኩስ ውስጥ ራሱን አገኘው። በአካባቢው አድፍጦ ሲጠብቅ የነበረው የፋኖ ኃይል አካባቢውን በተኩስ ሩምታ ሞላው። እናም ከጫነው ሰራዊት ጋር መንገድ ላይ መቅረት ሆነ ዕጣ ፈንታው። ከልጅነቱ አንስቶ የራሱን መኪና ስለመንዳት ሲያወራ የነበረው አብሮ አደጌም ወደ መንዳት ለመሸጋገር ሲያስብ ከኑግ ጋር አብሬ የተገኘ ሰሊጥ እንደሚባለው የራሱን መኪና ውስጥ መሞት ሆነ ዕጣ ፈንታው። እኛ ሾፌሮች በምርጫው ተሳታፊዎች ነን። የሚበጀንን ይጠቅመናል የምንለውን እየመረጥን እንገኛለን። ነገር ግን እንደዚህ ነው የሚቀጥለው። አሁን በጣም አሳሳቢው ነገር
የአገር ዜጎች መብት ወጥቶ የመግባት ስጋት ኧረ በየትኛው መንደር በየትኛው አካባቢ በየትኛው ከተማ ነው ሰው በሰላም ወጥቶ በሰላም የሚገባው? ምን ለማለት ፈልጌ ነው? የኢትዮጵያውያን ህይወት አንድ ባንድ ቢመረመር በዚህ አገዛዝ የልጅነት ምኞቱም ሆነ በዘመን የመጣ ስኬቱ የሆነ ቦታ ላይ ያልቆረፈደ ሰው ፈልጎ ማግኘት አይቻልም። ለምሳሌ ያህል ዶክተር እንሆናለን እያሉ ወጥረው ሲያጠኑ የኖሩ ቶፕ ተማሪዎች አብይ በሚባል ወመኔ የሚመራ አደገኛ ቦዘኔ መንግስት እስኪመጣ ድረስ ነጭ ከዋናቸውን ለብሰው ሲታዩ ፊታቸው ላይ እርካታ ይነበብ ነበር። አብይ ከመጣ በኋላ ግን አብዛኞቹ ዶክተሮች ፊታቸው በማዲያት፣ ፀጉራቸው በሽበት፣ አካላቸው በግርጣት የተሞላ ታማሚዎች ለመሆን ተገደዋል። ለዚህ ነው ያ ሁሉ ልፋት በሚል ብስጭት ፀጉራቸው የተመለጠ ብቻ ሳይሆን ጨጓራቸው የተላጠ ብስጮች ሆነዋል። የመጀመሪያ ዲግሪያቸውን ይዘው ለሁለተኛ ዲግሪ ሲተጉ የነበሩ፣ ሁለተኛ ዲግሪያቸውን ይዘው ወደ ፒኤችዲ ሲንደረደሩ የነበሩ ለምን እማራለሁ ለሚል ጥያቄያቸው መልስ አጥተው ከትምህርት ርቀዋል። ወይንም እንደምንም ብለው ከተማሩ በኋላ ከተስፋና ከለውጥ የጸዳ ህይወት የሚገፉ ሆነዋል። ወዳጆቼ ረሃቡ ጠንቷል ነው ብላችሁ እንደ ሀገር በእውነት እና ረሃብ ጠንቷል ማለት የዛ ማሳያ አንድ ሰው እንደዚህ ያለ እኔ ጎረቤት የሆኑ አዲስ አበባ ውስጥ ጎረቤት የሆኑ ሰው ሩቅ ሰው ማያውቃቸው ሰፈር ሄደው ሲለምኑ አየዋል። በንግዱ ዓለም ተሰማርተው ከመርካቶ ብቻ ሳይሆን ከዱባይ እያመጡ ተፍ ሲሉ የነበሩ ነጋዴዎች የወቅቱን ቋንቋ ባለማውራታቸውና ከቢዝነስ ሊወጡ ይገባል ተብለው ስለተወሰነባቸው ገቢዎችን በተቆጣጠሩ ማጅራት መቼዎች በኩል አንገታቸውን ተመተው ሱቃቸውን ለመዝጋት ተገደዋል። ከዛሬ ነገ ባለቤት እንሆናለን በሚል ተስፋ ኮንዶሚኒየም ተመዝግበው እጣቸውን ሲጠብቁ የነበሩ ወገኖች አዳነች አቤቤ ለካድሬና ለታዋቂ ሰው ስታከፋፍለውና ቤታቸውን ነጥቃ ለሌሎች ስትሸረው እያዩ ቁጭታቸውን ለመግለጽ ተገደዋል። እንፈራችኋለን ታስሩናላችሁ ብለን እንጂ አንጀታችን አሮ ነው ቁጭ ያልነው። 20 ዓመት የቆጠብነውን ቤት አሁን ጫካ ፕሮጀክት የሚል 3 ወረዳ ይነሳል የሚል ዜና ሰምቼ ነው የመጣሁትና ምንድነው ያለችው? ከጫካ ፕሮጀክት የሚነሱ ሰዎች ብዙ ቤቶች ናቸው የሚፈርሱት፣ የሚሰጣቸው ኮንዶሚኒየም ነው አለች። የትኛው ኮንዶሚኒየም? እኛ የቆጠብነው የትኛው 40/60 የትኛው 20/80? እኛ የቆጠብነው 15 ዓመት ሙሉ የጠበቅነው 20 ዓመት የጠበቅነው እንዴ! ኧረ አበዛችሁት። አንዴ ለወታደሮች ስትሰጡብን፣ አንዴ ለምስኪን ብላችሁ ስትሸልሙብን፣ አንዴ ሽልማት ይገባዋል ለምትሉ ለአይከን ሰው ስትሸልሙብን፣ ይሄ ኮንዶሚኒየም እኮ ባለቤት አለው። እኛ ዜጋ ነን እኮ። ትናንት ሌሎችም መርዳት ባይቻላቸው እንኳን ቤተሰቦቻቸውን ማስተዳደር የማይከብዳቸው መንግስት ሰራተኞች ጫማ ለመግዛት ቆብ መግባት የሚጠበቅባቸው፣ ምሳ ከበሉ በኋላ ራት የማያሰኛቸው፣ ሰፈር ቀይረው ጨርቅ ማንጠፍ የሚቃጣቸው ሆነዋል። ልመና የሚያምራቸው ሆነዋል። ወደ ክልል ከተሞች ሄደህ ስትመለከት ደግሞ ደሞዝ ከተከፈለን 3 ወር ሆነን መንፈቅ አለፈን እያሉ የሚጮሁ እልፍ አላፍ መንግስት ሰራተኞችን ታገኛለህ። ኑሯቸውን ለመለወጥ ባያስችላቸው እንኳን ክብራቸውንና ንጽህናቸውን ለመጠበቅ የሚያስችል ደሞዝ ሲከፈላቸው የነበሩ መምህራን ዛሬ ከደሃ ቤተሰብ ለተወለዱ ተማሪዎች ተብሎ የተዘጋጀ ነፃ ምግብ ተሻምተው የሚበሉና በድርጊታቸው ብትማሩም ከዚህ የተሻለ ምግብ መብላት ስለማትችሉ አትልፉ የሚል መልእክት የሚያስተላልፉ ሆነዋል። ወደ አዋሽና ቆቃ ግቤና የመሳሰሉት ቦታዎች እየሄዱ መሬት እየተኮናተሩ መስሎ ሲያለሙና ኑሮ ሲያረጋጉ የነበሩ የአማራ ወጣቶች በሰነፉና በእንከፉ አገዛዝ ወራሪዎች ተብለው እኩሎቹ ወደ አረብ ሀገር እንዲሄዱ፣ እኩሎቹ ደግሞ ወደ ትግል እንዲገቡ ተደርገዋል። ከዚህ በባሰ መልኩ ደግሞ ወደ ገጠር ስትገባ 6 ሚሊዮን ተማሪዎች ትምህርታቸውን አቋርጠው ቤት ውለዋል። ትናንት የተሻለ ህይወት ባይኖራቸው ቤት የነበራቸው ወገኖች በታጣቂዎች ቤታቸው ተቃጥለው ከጭፍጨፋ የተረፉትና በሚሊዮን የሚቆጠሩት በኬንዳ ውስጥ ተጠልለው የሚኖሩ ሆነዋል። እናም እንደ አጠቃላይ ኢትዮጵያውያን ትናንት የሚያልሙትን ተስፋና ህልም ብቻ ሳይሆን በገሃድ የጨበጡትን ስኬትና አጓጊ ህይወት ተነጥቀዋል። በመካከለኛ የኑሮ ደረጃ ላይ የነበረ ሁሉ ወደ ድህነት አሮንቃ እንዲወርዱ ተደርገዋል። በሌላ መልኩ ደግሞ ትናንት ሊመኙ ቀርቶ እንደዚህ አይነት የቅንጦትና የድሎት ህይወት ስለመኖሩ መረጃ የሌላቸው ግለሰቦች ሲኦል ከሚባል ህይወት ወጥተው ገነት ውስጥ ሲንፈላሸሹ ራሳቸውን አግኝተውታል።
ካላሰቡት ስልጣን ላይ ወጥተው በ3 ሩብ ዓመት 100 ቢሊዮን ብር በሙስና በልታችኋል የሚል ሪፖርት ሲቀርብባቸው በአንድ ምሽት በ100 ሺህ የሚቆጠር ብር ወጪ አድርጋችሁ ውስኪ ጠጥታችኋል የሚል ሲሞታ ሲቀርብባቸው ለኮስሞቲክስ ሰርጀሪ ሚሊዮን ብር ፈሰስ አድርጋችኋል የሚል ክስ ሲሰነዘርባቸው አሜሪካና ካናዳ በ2 ሚሊዮን ዶላር ቤት ገዝታችኋል የሚል መረጃ ሲወጣባቸው እና ምን ይጠበስ ባለጊዜ መሆናችንን አታውቁም እንዴ እያሉ በፈገግታ ይመለከቱ ይዘዋል። የሁሉ መስቀልቀል ሊፈጠር የቻለው ከላይ ታሪኩን ካወሳሁት አብሮ አደጌ የሚመሳሰል ግን ደግሞ አነስ ያለ ህልም የነበረው ብሎም ሲያድግ አንሶላ ለብሶ የመተኛት ህልም የነበረው አጭበርባሪ ወደ ስልጣን መጥቶ የብዙዎችን ቤት እያፈረሰ አንድ ከተማ የሚያክል ቤተመንግስት በትሪሊየን በጀት እየገነባ ያለ በመሆኑ ነው። ያለፈበት ወይንም ደግሞ ያደገበት የድህነት ህይወት ለድሃዎች እንዲራራ ሊያደርገው ሲገባ ድህነትን ብቻ ሳይሆን ድሃን እንዲጠላ ያደረገው አንድ ወመኔ ብልጽግና ከራስ ይጀምራል፣ ህዝብን ከማበልጸግ በፊት ቤተሰብን መለወጥ ግድ ይላል የሚል የፕሮስፐሪቲ ጎስፕል ካስጠናቸው ሌቦች ጋር ተቧርዶ ወደ ስልጣን በመምጣቱ የተነሳ ነው። ወጣቶች ገና ህይወትን ሳያዩት እኔ ስኖር ያለሁኝ ሲከፋይ ሲዳላኝ ከእንግዲህ ተወልዶ ሰው ለሚሆን ይብላኝ ለማለት የተገደዱት ቆዳቸውን በሰርጀሪ ያስወጠሩ ከእንደገና ከአዛውንትነት ወደ ልጅነት ተመልሰው ያለፈ ልጅነታቸውን ያለምንም ሀሳብ የሚኖሩ ዘርፈው የማይጠረቁ አደሂተው የማያበቁ ጉዶች በአንድ ወመኔ እየተመሩ ስልጣን በመያዛቸው የተነሳ ነው። ከሁሉም በላይ ደግሞ በ100 ሚሊዮን የሚቆጠረው ህዝብ ልጅ የነበረው ልጁን በጦርነት ያጣው፣ ሀብት የነበረው ሲስተማቲክ በሆነ መልኩ ሊደህይ የቻለው፣ ሀገር የነበረው በሀገር ውስጥ እየነረ ሀገሩና ሰፈሩ ሊጠፋው የቻለው፣ ተስፋ የነበረው በድቅድቅ ጨለማ ሊዋጥ የቻለው፣ ወደ ስልጣን የመጣ ሁሉ የፈለገውን አይነት ህይወት የሚያኖረውና ከመታገል ይልቅ በበደል ውስጥ መኖር የሚመቸው ህዝብ በመኖሩ በመፈጠሩ የተነሳ ነው። መብቱንና ነፃነቱን አሳልፎ የሚሰጥ ህዝብ ሀብቱንም ህይወቱንም ያጣ ዘንድ ግድ ስለሆነ ነው። የእምነት መሪዎች፣ አዋቂና ታዋቂ ሰዎች ለህዝብ በመታገል ፈንታ ከአገዛዙ ጎን በመጠቅለል ህዝብን መበደል ምርጫቸው ያደረጉት ይሄ ህዝብ ለባርነትና ለድህነት የተፈጠረ ብለው ምንም ተጽዕኖ የሌለው ስለሆነ ለሱ ታገላለሁ ስል አሳስሮ ወይም አስገድሎ ከሚረሳኝ ይልቅ አስገድየው ቢወቅሰኝ ይሻላል ብለው በመምረጣቸው የተነሳ ነው። ማን ይፍረድ? ማን ይፍረድ? በርከክ ግድል ተንበርከክ ውስጥ ወደ ስላሴ ሁላችንም እንንበርከክ ሁላችን ሁለት እጃችን አንስተን እንንበርከክ። እግዚአብሔር ይፈርዳል። በቅርብ ቀን እግዚአብሔር ፍርዱን ያመጣል። ሁላችን ወደዛ እንንበርከክ። ይኸው ሁላችንም ወደ ስላሴ እንንበርከክ። ስላሴ መልሱን እንዲሰጥ እጃችን አንስተን እንንበርከክ። አጋዕዝተ ዓለም ስላሴ አባታችን መልስ ስጠን፣ መልስ ስጠን። ከአርያም ክንድህን ላክልን፣ ፍርድህን ላክልን። ወገኖቻችን አለቁ፣ ደቀቁ፣ ታረዱ፣ ደማቸው ፈሰሰ። ቤተ ክርስቲያን ተሰደደች፣ ተቃጠለች። የስደቱ ዘመን ይቁም፣ ደም መፍሰስ ይቁም። ማን ይፍረድ? ማን ይፍረድ? ማን ይፍረድ? ማን ይፍረድ? ይሄ አምላክ ይፍረድ። አመስግኑትና ይፍረድ ይሄ አምላክ። የኢትዮጵያውያንን ህይወት በተመለከተ ያዘጋጀነውን አርቲክል እንደወደዳችሁ ተስፋ እናደርጋለን። አብይ አህመድ ወደ ስልጣን ከመጣ በኋላ ህልሙን ያልተነጠቀ ኢትዮጵያዊ ማግኘት አይቻልም። ትምህርት ሲማሩ የነበሩ ኤምኤስሲ ፒኤችዲ እያሉ ሲማሩ የነበሩ ወጣቶች አሁን ላይ ትምህርት ያቆሙበት ሁኔታ ተፈጥሯል። ተምሬ ትቀጠራለሁ በሚል አስተሳሰብ ትምህርታቸውን ለመተው ተገደዋል። በዛ ላይ ደግሞ ለትምህርት የሚከፈለው ክፍያ ከፍ ያለ ሆኗል። በብርሃኑ ነጋ ዘመን አሽከርካሪዎች በየቦታው መኪናቸው ሲቃጠል፣ ሲታገቱ፣ ሲገደሉ ለማየት ተገደዋል። ከዛ ባለፈ መንግስት ሰራተኛ የሚባሉት የተለያዩ ቦታዎች ላይ እየሄዱ ጨርቅ እያነጠፉ የሚለምኑ ሆነዋል። ስለዚህ ህልሙን ያልተነጠቀ ማግኘት አይቻልም እና ትናንት መካከለኛ ኑሮ ሲኖሩ የነበሩ በሙሉ ዛሬ ድህነት አረንቋ ውስጥ ራሳቸውን ያገኙት ትናንት ደግሞ የመጨረሻ አቧራ ላይ የነበሩ ሰዎች ወደ ስልጣን በመምጣታቸውና ቢሊዮነር በመሆናቸው የተነሳ ነው።
ከነዛ ከአቧራ ላይ ከተነሱ ሰዎችም አንዱ ብላኔው ጠቅላይ ሚኒስተር ነው። ውዳቂው ጠቅላይ ሚኒስተር ነው። ከምንምነት ተነስቶ ትናንት በህልሙ መኪና ያሽከረክር ነበር። አንሶላ ብርድ ልብስ ደርቦ በብርድ እየተቀጠቀጠ ይተኛ ነበር። የአስተዳደጉ ድህነትም ብቻ ሳይሆን ድሃን እንዲጠላ አድርጎ ተጽዕኖ ስለፈጠረበትም በአሁኑ ሰዓት ላይ ድሆችን እያፈናቀለ ደግሞ አንድ ከተማ የሚያክል ቤተመንግስት ይገነባ ይዟል። ጎራልና በር ከፍታለሁ በኢማጂኔሽን ማለት ነው። በር ከፍትና ራሴ ከከከከካርክ ያስነሳለሁ ቁልፍ እስከ ሱቅ ድረስ ድምጽ እያወጣው እስከ ሱቅ ቤት ድረስ ድምጽ እያወጣው እያልኩ እየነዳው እሄዳለሁ። ሱቅ ቤትም ዘው ብዬ አልገባም። ፓርክ አድርጌ መኪናዬን ሱካሬን ገዝቼ ስመለስ መኪና አስነስቼ ከመኪናው ከምኑም አልፎ የራሱን አውሮፕላንም መግዛቱን የሰማችሁ ይመስለኛል። ስለዚህ ምክንያቱ ምንድነው ከተባለ ህዝብን እያደህየ የሚዘርፍና ሀብት የሚያካብት ኦሊጋርኪ ወደ ስልጣን በመምጣቱ የተነሳ ነው የሚል ነው ጠቅለል ያለ ሀሳቡ። ይህም ብለን ወደ ዕለቱ የመረጃ ፕሮግራማችን ስንሸጋገር የኢህአፓን ጉዳይ ቀጣይ ርዕሳችን አደረግን። ትናንት ኢህአፓ በጣም የሚገርም መግለጫ አውጥቶ ነበር። ያ መግለጫ ብልጽግናዎች ላይ ከባድ የሆነ ብስጭት፣ ከባድ የሆነ ንደት ፈጥሮባቸዋል። ምን ስለሚል ነው መግለጫው? ህግ ማስከበር በሚል ስም ትግራይን ማውደም ይቁም ነው የሚለው። ፍሬ ሀሳቡ ይሄ ነው። ህግ ማስከበር በሚል ስም ትግራይን ማውደም ይቁም፣ ድምፅ አልባው ከበባ ወይም ሴጅ መነሳት አለበት የሚል ነው። የትግራይ ህዝብ አንድነቱን ይጠብቅ ይላል። ከብልጽግና ተሰልፎ አገር ማዳን አይቻልም ይላል። ምክንያቱም ችግር ጠማቂ ጋር ተሰልፎ ችግር ፈቺ መሆን ስለማይቻል በማለት እቅጩን ይናገራል። የትግራይን ህዝብ ከህወሓት ማዳን ሌላኛው ትርጉሙ ለብልጽግና ጦርነት አሳልፎ መስጠት ነው በማለት እቅጩንም ይናገራል። የትግራይ ህዝብ ከህወሓት ማዳን ያስፈልጋል የሚሉ ሰዎች ትግራይን መውረድ ይገባል የሚል መልእክት የሚያስተላልፉ ናቸው በማለት በመግለጫው በማመላከቱ የተነሳ ከባድ የሆነ ቁጣ፣ ከባድ የሆነ ተቃውሞ እያስተናገደ ይገኛል። ጫጫታ ተፈጥሯል። ለምክክር ወደ አዳራሽ የገቡ የኢዜማና የአብን ሰዎች ይታሰሩ ማለት ጀምረዋል። የታሰሩ ይፈቱልን በማለት ፈንታ ኢህአፓም ይታሰርልን እየተባለ ይገኛል። ምክክር አዳራሽ ውስጥ የገቡ አስባችሁታል? የኢትዮጵያን ችግር ይፈታሉ ተብሎ ጦርነትን ያስቀራሉ ተብሎ ፖለቲካዊ እስርን ማንነትን በሃይማኖትም መሰረት ባደረገ መልኩ የሚካሄድ እስርን አፈናን ያስቆማሉ ተብሎ የኢትዮጵያን ፖለቲካ ወደ ሰላማዊ መድረክ ይመልሳል ተብሎ በራሳቸው በሚያወሩለት ምክክር ውስጥ የሚሳተፉ ኃይሎች አዳራሽ ውስጥ ሆነው እከሌ ይታሰርልን ማለት ጀምረዋል። እከሌ ይፈታ ብሎ በመመካከር ፈንታ አፓዎች ይታሰሩልን ማለት ጀምረዋል። ይህን የውግዘት መግለጫ በነፃነት ስም ዝም የሚል መንግስት በራሱ ፈርዷል ብሏል ግርማ ሰይፉ የኮሪደር ልማት ላይ ካሉ የቀን ሰራተኞች ሳይቀር እየቀፈለ የሚበላው በተጨባጭ ነው የምነግራችሁ። እዛ ጋር ኮንትራት የወሰዱ ባለሀብቶችን ኮንትራታችሁን አቋርጣለሁ፣ ክፍያችሁን አጓትታለሁ እያለ ብር የሚሰበስበው የመርካቶ ኪስ አውላቂ በማለት መሳይ መኮንን የሚጠራው ግርማ ይሄን የውግዘት መግለጫ በነፃነት ስም ዝም የሚል መንግስት በራሱ ላይ ፈርዷል የሚል መልእክት አስተላልፏል። ሚስጥረ ስላሴ እንደ ገነት አራጌ ትታፈንልኝ የሚል ጥያቄ አቅርቧል። እነ ገነት አራጌን ያሳፈኗት ኢዜማዎች ናቸው። እነ ብርሃኑ ነጋ እነ ግርማ ሰይፉ ናቸው ያሳፈኗት። ከሌሎች ወንድም እህቶች ጋር ያሳፈኗት እነሱ ናቸው። ስለዚህ እነ ገነት አራጌ ሚስጥረ ስላሴም ትታፈንልን እያሉ ይገኛሉ። ቀይ ሽብር ያመጣው ደርግ ታግዶ ነይ ሽብርን ያመጣው ኢህአፓ ሊፈቀድለት አይገባም ነበር በማለት ዘንዘሪጡ እንደዛ የሚል መልእክት አስተላልፏል። ቀይ ሽብርን ያመጣው ደርግ ታግዶ ነይ ሽብርን ያመጣው ኢህአፓ ሊፈቀድለት አይገባም ነበር፣ ወደኋላ ተመልሶ መፈቀዱ ነው ችግሩ በማለት ዘንዘሪጡ እንደዛ አይነት ሀሳብ ሲያጋራ ታይቷል። ከዳንኤል በላይ ደም ያስፈሰሰ አለ እንደ ኢትዮጵያ ውስጥ ሽብር በለው ነይ ሽብር በለው። አብይ አህመድ እና ዳንኤል ክብረት በኢትዮጵያ ምድር ላይ ከፈጠሩት እልቂት ጋር የሚነጻጸር ነው እንዴ? ዳንኤል ክብረት ማለት እኮ በስቴት ዲፓርትመንት መግለጫ የጦርነት አቀጣጣይ ተብሎ ወደ አሜሪካ እንዳይመጣ ቪዛ ሪስትሪክሽን ከተደረገባቸው ሰዎች መካከል አንዱ እኮ ነው። የጦርነት አቀጣጣይ ፕሮፓጋንዲስት ነው ተብሎ ወደ አሜሪካ እንዳይገባ በስቴት ዲፓርትመንት ማዕቀብ ከተጣለባቸው ሰዎች መካከል አንዱ ዳንኤል ክብረት ነው። አሁን ላይ ግን ወደኋላ ተመልሶ ነይ ሽብርን ያወጀው ሊፈቀድለት አይገባም ነበር በማለት ሲወነጅል ይታያል። ከዳንኤል ክብረት በላይ ግን የኢትዮጵያ ምድር በደም እንዲጨቀይ ያደረገ ሰው አለ ተብሎ አይታሰብም። ተረት እያዋለደ የተለያዩ ተረቶችን እያመጣ ትግራይንም አማራንም ጃዊሳ ጁንታ የሚል የጭፍጨፋ ኮድ እየፈጠረ ሰሜኑን ሲያስወድም የነበረ ጉደኛ ፍጥረት ነው።
አንድ አንበሳ ተኝቶ አይጥ ትመጣለች ወደሱ እና አንበሳው ቀና ብሎ አያት። አይጥ ናት። ለሷ ብዙ መልፋት ስለሌለ መልሶ ዝም ብሎ ተኛ። አይ ስለማይችለኝ ነው ብላ በጆሮው ሂዳ ኩር አለችው። ዝም ብሏት ተኛ። በአፍንጫው በኩል ሂዳ ጅራቷን አስገብታ እንደገና እንዲያስነጥሰው አያት። አሁንም አይጥ ናት። ዝም አላት። መጨረሻ ላይ ዝም ብሎ አፉን ከፈተ። አይጥ ጉድጓድ ትወዳለች እንደምታውቁት እና ጉድጓድ ስለመሰላት ገባች። ከዛ በኋላ ትወጣለች። ጁንታ እንደዚህ ነው ይላል። ጁንታ እንደዚህ ነው። ጁንታ ገብቶ ወጣ። እንደሰማችሁት ነው። በእንደዚህ አይነት ንግግሮቹ ነው ጃዊሳ ጁንታ በሚል ፍረጃው ነው ወደ አሜሪካ እንዳይገባ ማዕቀብ ከጣለባቸው የብልጽግና ባለስልጣኖች መካከል አንዱ ሊሆን የቻለው። ዳንኤል ክብረት ግን አሜሪካም ገነትም አያስፈልጉኝም፣ አሁን ያለሁበት አገር በራሱ ገነቱ ሆኖልኛል፣ ያላሰብኩትን ህይወት እየኖርኩ ነው እና በዚህ ህይወት ውስጥ መቀጠል ከቻልኩ ገነት ቢቀርም ችግር የለውም በማለት ከኦርቶዶክስም ከቤተ ክርስቲያኒቱም ጭምር የተጣላ የተቃቃረ ስራ በመፈጸም የሚታወቅ ሰው ሆኗል። በርካታ ንጹሐንን አስጨፍጭፏል። በርካታ ንጹሐን የሰሜኑን ጦርነትም እየመራ የሚገኘው እሱ ነው። ትግራይም ላይ አማራም ላይ የታወጀውን ጦርነት በዋናነት ሲያቀጣጥሉ ከነበሩ ሰዎች መካከል አንዱ ይሄ ሰውዬ ነው። የሚገርማችሁ ግን ይሄ አይደለም። ዛሬ እነ ጌታቸው ረዳ 4 ኪሎ ቤተ መንግስት ገብተው እነ ዳኛቸው አሰፋ እነ ዳንኤል ክብረት ገፋ ተደርጎ በረንዳም ላይ ተጥሎ ግን አሁንም ማላዘኑን አልተውም። ለሶስተኛ ዙር ለአራተኛ ዙር ትግራይን ለማስወደም አሁንም እየተንቀሳቀሰ ይገኛል። ይሄ እኩይ ፍጥረት አሁንም እንደገና ትግራይ ላይ ጦርነት ለማሳወጅ ዱብ እያለ ይገኛል። ዱብ ባለፈው ዳኛቸው አሰፋ ሞሰብ ቀዳጆች ሲላቸው ነበረ። እነ ክንዳይ ገብረ ሕይወትን እነ ጌታቸው ረዳን እነ ጻድቃንን የመሳሰሉትም ማለት ነው። ሞሰብ ቀዳጆች ሲላቸው ነበረ። ሲበላው የነበረውን ሞሰብ ነጥቀውታል መሰለኝ። ቤተመንግስት አካባቢ አሁን ላይ እያስጠጓቸው አይደለም። አነሰም አደገም ሁለቱም የሚታዩት አማራ ክልል የሆነ ኢቨንት ሲኖር ነው። አብይ አህመድ ገፋም አድርጓቸው ትናንት ጁንታ እያሉ ሲፈርጁት የነበረው ኃይል ከፊት ሆኖ ሲቀርማቸው እየተመለከቱም ዛሬ እንደገና ሌላ ጦርነት ትግራይ ላይ ለማዋለድ ሰፊ ጥረት እያደረጉ ይገኛሉ። የዳንኤል ክብረት ሚስት ለብልጽግና ባለስልጣናትና ለሚስቶቻቸውም ጭምር የውበት እቃዎችን ከውጭ ሀገር የምታስገባው እሷ ናት። በቢሊዮን የሚቆጠር ጨረታ አሸንፋ ሂውማን ሄር የምታስገባው እሷ ናት። ብራንድ የሆኑ ሽቶዎችን የምታስገባው እሷ ናት እና ብልጽግናዎችና ሚስቶቻቸው ንጽህናቸውን የሚጠብቁባቸውን የሚደምቁባቸውን ቁሳቁሶች የምታስገባው እሷ ናት እና በአንድ በኩል ሚስቱን ተጫራች አድርጎ የጨረታ አሸናፊ አድርጎ አላግባብ ማለት ነው እየበለጸገ የሚገኘው እየዘረፈ የሚገኘው ዳንኤል ክብረት አሁንም ቢሆን ኢሃፓን ለማስፈረጅ እና እንዲሰረዝ ለማድረግ ሰፊ ጥረት እያደረገ ይገኛል። ኢሃፓ ከ6 ዓመት በፊት ያወጣውን መግለጫ አጋርተዋል። የዛሬ 6 ዓመት እኮ ትግራይን ሲቆጣጠር መከላከያ እንዲህ የሚል መግለጫ አውጥተህ ነበር። እስቲ ሁለቱም መግለጫ ተመልክቷቸው እየተባለ ነው። አቋሙን የማይቀየር ድንጋይ ብቻ ነው። ድንጋይም ሲጠረብ አቋሙን ይቀይራል። አባቴ አቋሙን ይቀይራል። አቋሙን የማይቀይር ካድሬ ብቻ ነው። ተከፋይ ብቻ ነው። ለሆዱ የሚኖር ብቻ ነው። በሆዱ የሚያስብ ብቻ ነው። በሆዱ የሚያስብ ያ ጥቅሙ እስካልተጓደለ ድረስ የመጣውን አቋም ሁሉ የበላዮቹን አቋም አስተሳሰብ ሁሉ የኔ ሐሳብ ነው እያለ መግዛቱ የሚታወቅ ነው። ስለዚህ አቋሙን መቀየሩ የሚያስገርም አይደለም። የዛሬ 6 ዓመት እኮ ጌታቸው ረዳ በህወሓት በኩል ተሰልፎ የጦርነቱ አሳላጭ እኮ እሱ ነበር። ዋነኛው አጓጊ እኮ ጻድቃን ነበር አይደለም? ጻድቃን ነበር። ዛሬ ቤተመንግስት ውስጥ የገቡት ሰዎች ናቸው ትናንት በህወሓት በኩል ተሰልፈው የነበሩ። ዛሬሳ እነዚህን ሰዎች እንደገና እርስ በርስ የጥቅም ቅራኔ በመፈጠሩ የተነሳ ሌላ ጦርነት ስታወጁ ኢሃፓ ተመሳሳይ አይነት መግለጫ ማውጣት አይጠበቅበትም። የዛሬ 6 ዓመትማ የኢትዮጵያ ህዝብ በሙሉ ከጎናችሁ ነበር። ዛሬሳ ድፍን የኢትዮጵያ ህዝብ የምትወርቁበትን የምትገረሰሱበትን ዕለት በጉጉት እየጠበቀ ነው። በጥፍሩ ቁሞ ሰሜኖች ተባብረው ሲመጡ ለማየት እየተጠባበቀ ይገኛል። ነገሮች ተገለባብጠዋል። ባለበት የሚቀጥል የለም።
ዥዋዥዌ የሚጫወት መንግስት፣ ቁማርተኛ መንግስት ትናንት ህወሓትን ከአሸባሪነት ለመሰረት ሲያቅድ ኧረ ነገር አንዳንድ ስራዎች ባልተሰሩበት ሁኔታ የሚል ጥያቄ ያቀረቡትን እንደ ጦርነት ነጋዴዎች አድርጎ ሲወርፋቸው ነበር፣ ሲሰርባቸው። የጦርነት ነጋዴዎች እናንተ ናችሁ እንዴ አሸባሪ ብላችሁ የፈረጃችሁት? ይሄ ምክር ቤት እኮ አይደለም ያኛው እኮ ነው የተበተነው እኮ ነው እያለ የብላኔ ወሬ ሲያወራቸው ነበር። የወደቀ የረከሰ ወሬ ሲያወራቸው ነበር አብይ አህመድ። እና ከአሸባሪነት ለመሰረዝ ሲታሰብ ኧረ ነገር አንዳንድ ስራዎች ይሰሩ ብሎ የተቃወሙትንም ስትመልሱላቸው የነበረውን የምትረሱት አይደለም። የፕሪቶሪያው ስምምነት ይተግበር ተው። ቲዲኤፍ ትጥቁም ባልፈታበት ሁኔታ ኦነግ እያላችሁ ወይም ደግሞ ሸኔ እያላችሁ ያደራጃችሁት ኃይል አማራ ላይ የሚያካሄደው ጭፍጨፋ ባላቋረጠበት ሁኔታ የአማራ ልዩ ኃይልን ትጥቅ ለማስፈታት ማቀዳችሁ ልክ አይደለም ያሉትም በሙሉ እነ ዮሐንስ ቧያለውን እስር ቤት ከወረወራችሁ በኋላ አሰላለፍ ለውጥ ማድረጋችሁን በሚገልጽ መልኩ ትግራዩን ጦርነት ወደ አማራ ካዛወራችሁ በኋላ ሁሉንም ክልሎች የማውደም ፍላጎት እንዳላችሁ ከተረጋገጠ በኋላ በዚህ አቋሙ ሊቀጥል የሚችል ሰው ልታገኙ አትችሉም። የሆነ ሆኖ ግን የዜማዎች ብልጽግናዎች፣ አብኖች፣ እስኳዶች እየተንጫጩ ይገኛሉ። ትናንት የኦሮሚያ ክልል ብልጽግና ጽህፈት ቤት ኃላፊ አቶ ከፈለው ተፈራ ምን አለ? አቶ ከፈለው ተፈራ ምንድን ነው ያለው? ተተርጉሞ ሶሻል ሚዲያ ላይ ሲንሸራሸር ነበር። የኛው ሸኔ አለ። የኛው ሸኔ እነሱ ስላደራጁት ማለት ነው። ከወያኔ ጋር እሺ ስራ አለ። ከወያኔ ጋር መስራቱን ተቀበለ። ከነፍጠኛ ግን እንዴት አብሮ ይሰራል? ከነፍጠኛ ጋር እንዴት አብሮ ይሰለፋል? እያለ ሲወራጭ ነበረ አቶ ከፍያለው ተፈራ። ይህንን ስኳዱ ሰምተው ይሆን? ስኳዱ ሰምተው ይሆን? ለአማራዎች ያላቸውን አስተሳሰብ የዚህን ሰውዬ ንግግር በማየት መረዳት ትችላላችሁ። እናንተ ከኦህዴድ ጋር ነው እንጂ ከትግራይ ጋር መስራት አይቻልም የሚል አቋም ያላችሁ ናቸው። ኦህዴዶች ግን በግልጽ እየነገሯችሁ ነው። ሄዳችሁ አሽከር ስለሆናችሁ ተለጣፊ ስለሆናችሁ ነው እንጂ አማራ ጋር መስራት አይቻልም ብለው የከለከሉ ናቸው። ትናንት ኦሮማራ ብለው ወደ ስልጣን እንዳልመጡ ሁሉ እሺ ከወያኔ ጋር ይስራ ችግር የለውም የኛው ሸኔ ከወያኔ ጋር ይስራ እንዴት ከነፍጠኛ ጋር አብሮ ይሰራል እያሉ ይገኛሉ። የእናንተ አጋሮች እንደዚህ ናቸው። ለአማራ ያላችሁ አመለካከት ይህንን ይመስላል። በተረፈ ኢህአፓዎች መታሰራቸው የሚቀር አይመስልም። አገዛዙ እንኳን የታሰሩትን ሊፈታ ይቅርና እንደገና ኢህአፓዎችን ሊያስገባቸው አቅዷል። ምክንያቱም ፈርቷል። የኢህአፓ መግለጫም እየመጣ ያለውን ኃይል ከመረዳት የመነጨ ነው ተብሎ ተደምድሟል። ትናንትና እነ ጆተኒም ጭምር ሲተነትኑት የነበረውን ነገር ብትመለከቱ በነገራችን ላይ በውጭ ሀገር በአፍሪካም በተለያዩ ሀገራትም ያሉ ትናንት ተቃዋሚ የነበሩ ሰዎች ዛሬ በልጽገው የአገዛዙን ፕሮፓጋንዳ እየነሱ ይገኛሉ። እና እነዚህ ሰዎች ወደ ሀገራቸው ነው ምንድነው የማይገቡት? እኛ ያለንበት ሀገርም ውስጥ ያሉ አንዳንድ የሚዲያ ሰዎች ሲበለጽጉ እያየን ነው። ወደ ሀገራችሁ ታዲያ ለምን አትገቡም? ማቱኬና ቻፓቲ ስለጣማችሁ ነው ወይ ዝም የምትቀርሙት ብለን መጠየቅ እንወዳለን። በልጽጋችሁ ኦልሬዲ ላገዛዙ እያገለገላችሁ ነው። ወደ ስደት ከወጡ በኋላ እነ ጀነራል ተፈራ ላይ የሚዘምቱ እነ አርበኛ ዘመነ ካሴ ላይ የሚዘምቱ እየተበራከቱ ይገኛሉ። ይሄንን ትግልም ለማካሄድ ወደ አዲስ አበባ ብትሄዱ ምን ያጋጥመናል ብላችሁ ነው? ከሹመት ውጭ እኮ የሚያጋጥማችሁ ቅጣት አይኖርም። ስለዚህ 4 ኪሎ ላይ ማኪያቶ እየጠጣችሁ የምታጋሩትን ሀሳብ ነው ስደት ቦታ ላይ ሆናችሁ እያነበነባችሁ የምትገኙት ማለት እንወዳለን። በተረፈ ኢህአፓን በተመለከተ ትናንትና የጆተኒን ትንታኔ አይታችሁ ከሆነ እየመጣ ያለውን ኃይል ከመረዳት ሆን ብሎ የወጣ መግለጫ ነው እያሉ ይገኛሉ። ይህንን ትንታኔ የሰጡ ሰዎች በእውነቱ የገባቸው ናቸው። እየመጣ ያለው ኃይል በብልጽግና የሚቆም አይደለም። ብልጽግናን ከ4 ኪሎ ሳያባረር የሚቆም አይደለም፣ የሚገታ አይደለም። ይህንን አስረግጬ ነው የምነግርህ። ስለዚህ ኢህአፓም ያ የልብ ስለሰጠው ነው ይህን መግለጫ ያወጣው። ስለዚህ እርምጃ ይወሰድበት የሚል ቅስቀሳ ማካሄድ ጀምረዋል እና ነገ ብልጽግና የሚያደርገውን አብረን የምናየው ይሆናል። ሌላው እንግዲህ አዲስ አበባና ድሬዳዋን በተመለከተ አዳዲስ ነገር እየተሰማ ይገኛል። ለነገሩ አዳዲስ ማለት አይቻልም። ባለፉት ጊዜያት በጠለስ ስንናገረው የነበረ ነው። እንግዲህ ምክክር ኮሚሽኑ ወደ አዳራሽ ከገባ ጊዜ አንስቶ አንዳንድ ትጥቅ ድርጅቶች ጭምር አውግዘውታል። ኦላ አቋሙን ገልጿል። ቲፒኤልኤፍ ምክክር ውስጥ የለውበትም ብሏል። ኦብነግም በተመሳሳይ መልኩ አቋሙን ይፋ አድርጓል። ይሄ ምክክር የብልጽግና ምክክር ነው፣ ኢትዮጵያን ከችግር የማያወጣ ምክክር ነው በማለት አቋማቸውን ገልጸዋል። ወረባታ አፋብን ለምንድነው መግለጫ ያላወጣው ብለን መጠየቅ እንወዳለን። እኔ አላየሁም። ምናልባት እንግዲህ ሳላየው አልፎ ከሆነ አላቅም። ግን አፋብን እስካሁን ድረስ ምክክሩን በተመለከተ
ያስተላለፈው ሐሳብ ያወጣው መግለጫ ያለ አይመስለኝም። ለዛውም እኮ እየተመከረ ያለው አማራ ላይ ነው አይደለም? አሁን እየወጡ ያሉ መረጃዎች የሚያመላክቱት አማራ ላይ እየተመከረ መሆኑን የሚያሳዩ ናቸው። በተለይ ደግሞ አዲስ አበባን በተመለከተ 4 አቅጣጫ መቅረቡ ተሰምቷል። ራስ ገዝ ትሁን፣ የፌዴራል አካል ትሁን፣ ራሷን የቻለች ክልል ትሁን፣ የኦሮሚያ አካል ትሁን የሚል 4 አቅጣጫዎች መቀመጣቸው ተሰምቷል። አሁንስ የማን ሆና ነው ወደፊት ተብሎ አቅጣጫ ተብሎ የተቀመጠው? አሁን የማን ሆና ነው? አሁን የኦሮሚያ አካል አይደለችም ወይ? የኦሮሚያ አካል አይደለ? ኦሮሚያ ራሱ እኮ አድርጋችኋታል አይደል እንዴ? እና ከበሉ በኋላ አልበላም ማለት ምን ይሼ ነው? ከበሉ በኋላ ሁሉን አፈናቅሎ ከወረሩ በኋላ የኦሮሚያ አካል ትሁን አትሁን የሚል አጀንዳ ማምጣት ተገቢ ነው ብዬ አላስብም። የሆነው ነው ለአዲስ አበባ 4 አቅጣጫ ሲቀመጥ ለድሬዳዋ ግን የተቀመጠው 3 መሆኑን ሰምተናል። አዲስ አበባ የኦሮሚያ አካል ትሁን የሚል አቅጣጫ ያስቀመጠው አገዛዝ ድሬዳዋን በተመለከተ ግን የኦሮሚያ ትሁን የሶማሊያ ትሁን የሚል አማራጭ አለማስቀመጡ ተሰምቷል። ምክንያቱም እንደዚህ አይነት አማራጭ ቢያመጣ ሶማሌዎች ምድሩን ቀውጢ እንደሚያደርጉት ያውቃል። አዲስ አበባ ግን ምንም እንደማያመጡ፣ አዲስ አበባ ምንም እንደማያመጣ፣ ኢትዮጵያውያን ምንም እንደማያመጡ የፈለገውን ውሳኔ ቢያስተላልፍ ብልጽግና አረጋግጧል። አባቴ ማትቆጣ መሆንህን ስለተረዳ ነው እንደዚህ አይነት አጀንዳ ሊያመጣ የቻለው። አገራዊ ምክክር በሚል ስያሜ በተጠራ መድረክ ላይ የአንድ ክልል የአንድ ብሔር ነገሮችን ለማስፈጸም ደፋ ቀና እያለ የሚገኘው ስለዛ ነው፣ ስለተናቅ ነው። ምንም አታመጣም ተብሎ አዲስ አበባ ላይ ያለው ብሔር ብሔረሰብ ስለተናቀ መሆኑ ይታወቃል። በተረፈ የኢዜማና የአብን ሰዎች አሪፍ ምሳ ከጋበዛቸው፣ ብልጽግና አሪፍ ምሳ ከጋበዛቸው፣ ትንሽ ውስኪ እንዲቀማምሱ ካደረጋቸው አዲስ አበባን አይደለም ደብረ ብርሃንን ይመርቁለታል። አዲስ አበባን ሲጠይቃቸው ደብረ ብርሃንን ይመርቁለታል። እሷን ስለምን አጠቀልላትም? ጠቅልላትና አማራ ክልልን ሶስት ቀጠና ካደረገው በቂ ነው ማለታቸው የሚቀር አይደለም። የኛዎቹ አጋሰሶች ጥሬ ስጋ አብልቶ እስኪ አጠጥቶ ስቲኪኒ ነገር ከሰጣቸው ጥርሳቸውን እየጎረጎሩ እንኳን አዲስ አበባን ይቅርና ደብረ ብርሃንን ለምንድነው ማትወስዳት ብለው መጠየቃቸው የሚቀር አይደለም። አፋሕድ ምን አለ? ማስረሻ ሰጤ ትናንት ምን አለ? የኔን ተቀበል የሚል እብሪት በዚህ ዘመን አይሰራም አለ። ይህም መልእክት ያስተላለፈው ለማን ነው? ለአማራ ነው። መቼም ለውህድት ሊሆን አይችልም፣ ለአማራዎች ነው። የኔን ተቀበል የሚል እብሪት በዚህ ዘመን አይሰራም አለ። ወደ ትጥቅ ትግል ገብቻለሁ ካለ በኋላ አማራ ሴቶች ሲደፍር የከረመው ብርሌው ሰጤ የኔን ተቀበል የሚል እምሪት በዚህ ዘመን አይሰራም በማለት ወገኑን መታገል መጀመሩን የሚገልጽ ንግግር አድርጓል። ትናንት በፋና ቀርቦ ካፒቴን የሚለውን ማዕረግ ራሱ ገፎታል። 100 አለቃ ምናምን የሚለውን ገፎታል። አቶ ማስረሻ ሰጤ እያሉ ይጠሩት ይዘዋል። ግን አማራ ምን አይነቶቹን እንደ አንዳንድ ጊዜ አማራ የሚወልዳቸውን ልጆች ስትመለከቱ ታጋዩን ብቻ ሳይሆን ትግሉንም ጭምር ይወልዳል ትላላችሁ። ታጋይ ሲባል ምንድነው? ከባርነት የሚያወጣ ከድህነት የሚያወጣ ልጅ ይወልዳል አማራ። እንኳን የራሱን ሕዝብ ይቅርና ኢትዮጵያንም ጭምር ከባርነት የሚያወጣ ልጆችም ወልዶ ያውቃል። በዛው ልክሳ ባንዳዎችን፣ አጎብዳጆችን፣ ሻጮችን፣ አቆርቋዦችንም በመውለድ የሚታወቅ ነው እና ብርሌው ሰጤ ትግል ውስጥ ገባው ብሎ ቀንም ሌትም ጀንድ ላይ እየተጋደመ የመከላከያ ሰራዊት ሲያደርገው ከነበረው እና በቢሲሲ ከተገለጸው በላይ ግፍ ሲፈጽም የነበረው ብርሌው ሰጤ እኔን ተቀበል የሚል እምረት በዚህ ዘመን አይሰራም በማለት ትናንት ፋና ላይ አስተላልፏል። የብልጽግና የምክክር ኮሚሽን አብይን ፕሬዝዳንት አዲስ አበባን ፊንፊኔ ከማድረግ የዘለለ ዓላማ የለውም ያልነው ስለዛ ነው። ከተሳካላቸው አዲስ አበባን ፊንፊኔ ማድረግ፣ ካልተሳካ ደግሞ አብይን ፕሬዝዳንት በማድረግ ከጠቅላይ ሚኒስትርነት ወደ ፕሬዝዳንትነት በማዛወር የሱን ስልጣን ከመታደግ የዘለለ ይሄ ኮሚሽን ኃላፊነት የለውም። በታሪክ ኢትዮጵያን የሚያተርፍ መፍትሄ ሊቀምሩ አይችሉም፣ ችግር ከመፍጠር ባለፈ እያልን ስንናገር የነበረው ስለዛ ነው። በተረፈ ኦሮሚያን በህግ እንደማይሰሯት ይታወቃል። ታላቋ ኦሮሚያን በህግ እንደማይገነቧት ይታወቃል። አዲስ አበባን ፊንፊኔ ማድረግ ኢትዮጵያን ኦሮሚያን እንደማድረግ የሚቆጠር ነው። ታላቋ ኦሮሚያን ለመገንባት ግማሽ መንገድ እንደመጓዝ የሚቆጠር ነው። በተግባር አርቲክል ላይ ባይጽፉትም እነ አብይ አህመድ ታላቋን ኦሮሚያ እንገነባለን ብለው የሚያስቡት በህግ ሳይሆን በጠመንጃ ነው። አንቀጽ 39 ተሰረዘ አልተሰረዘ ግድ አይሰጣቸውም። ነገ የሰሜኑ ትግል ገፋ አድርጎ ከመጣ የኦሮሞ ህዝብ ወደ መቀስቀስ ይገባሉ። የኦሮሞ ህዝብ በላይፍ ገብቶ አብይ አህመድ ከተማህን ሊቀሙ ከስልጣን ሊያነሱ እየመጡ ስለሆነ ተነስ፣ መሀል አዲስ አበባ ያለውን አጥፍተህ ከተማህን ተቆጣጠር የሚል ጥሪ ያቀርባሉ። እነ ሽመልስ አብዲሳ ይህን እንደሚያደርጉ ለመገመት ነቢይ መሆን አይጠይቅም።
ሌላው እንግዲህ የአዲስ አበባ አመራሮች፣ ባለስልጣኖች፣ ወኪሎች ተብለው የሚጠሩት እነ አዳነች አቤቤ እርስ በርስ መሿሿማቸውን አጠናክረው ቀጥለዋል። አዳነች አቤቤ 3ኛ መኪና ለአንዲት አመራር ሸልማለች። የአዲስ አበባ ጸጥታ ዘርፍ ኃላፊ ነች፣ ሴቷ ማለት ነው። ለሷ 3ኛ መኪና ዛሬ እንድትሸለመ ተሰምቷል። ራሳቸው ባወጡት ዜና እስካሁን ድረስ 2 መኪና ሸልመዋን ነበር። አሁንም የተሻለ አፈጻጸም በዚህ ዓመትም በማስመዝገቧ የተነሳ ተብሎ 3ኛው መኪና ተሸልሟታል ይላል የወጣው መረጃ። እና በዚህ ልክ ነው ሀገር እየተዘረፈ የሚገኘው። በዚህ ልክ ነው ህዝቡ እንዲቆረቁዝ የተፈረደበት። ኮንዶሚኒየሙን ተነጥቋል። የአዲስ አበባ ህዝብ ያለውን ነገር በሙሉ ተነጥቋል። እና ሁሉንም የነጠቁት ሰዎች ደግሞ ምገባ ማዕከል መጥተህ 3 የምገባ ማዕከሎች ስለተመቻቹልህ ወደዛ አካባቢ የሄድክ መብላት ትችላለህ የሚል ግብዣ እያቀረቡለት ይገኛሉ። ሌላኛው ርዕስ ዘመቻ አፋብንን ይመለከታል። አንሻ ሰይድ በትናንትናው ዕለት በምስራቅ ወለጋ ጎተው ጊዳና ስቡ ስሬ አካባቢዎች ባካሄዳቸው ደፈጣ 2 ከተሞች መቆጣጠሩን ተሰምቷል። ከ16 በላይ ጥምር ጦር ገቢ ማድረጉንና በርካታ የጦር መሳሪያ መማረኩን ትናንት ባወጣው መረጃ አመላክቷል። ዘመቻ አምባሰልን ትናንት ዘግበን ነበር። ዛሬ መረጃው ወጥቷል። አምባሰል አካባቢ በተደረገው ውጊያ 70 መከላከያ መርገፉን፣ 3 ብሬን 51 ክላሽ መማረኩንና 11 ወታደር ገቢ መደረጉን እዙ ያወጣው መረጃ ያመለክታል። ብልጽግናዎች ኤአይ ሰርተውት ይሁን ወይም ደግሞ ከግምጃ ቤት አውጥተው መሳሪያ ደርድረው ፎቶ አንስተው ይሁን ባይታወቅም በተመቱበት አውደ ውጊያ ድል አድርገናል፣ ጎባ ላፍቶ ምናምን አካባቢ ላይ ድል አድርገናል የሚል መረጃ እያሰራጩ ይገኛሉ። ይሁንና ግን ሰሜን ወሎ ላይ ከባድ ጉዳት አስተናግደዋል። በአምባሰል ተራሮች በውጫሌ አካባቢ በተካሄደ ውጊያ 70 መከላከያ ሰራዊት ረግፏል። 11 ወታደር ገቢ ሆኗል። 3 ብሬን እና 51 ክላሽ መማረኩን እዙ ያወጣው መረጃ ያመለክታል። ሌላው ዳሞትን ይመለከታል። ጮቄን መቆጣጠር ጨረቃን እንደ መቆጣጠር ይቆጠራል በሚል አስተሳሰብ እንግዲህ ከባድ የሆነ ዘመቻ ማወጃቸው የሚዘነጋ አይደለም። እነ መሐመድ ተሰማ ጮቄን መቆጣጠር አሰብን ከመቆጣጠር ጋር አይደለም ሊዛመድ የሚችለው፣ ጮቄን መቆጣጠር ጨረቃን እንደ መቆጣጠር የሚቆጠር ነው የሚል ሰመሪ ሰጥተው ሰራዊትን አዝምተው ነበር። ሰፊ ሰራዊት አዝምተው ነበር። ይሁንና ጨረቃን ተቆጣጠር ተብሎ የተላከው ሰራዊት ጨልሞበታል ይላል የደረሰ መረጃ። ጨልሞበታል፣ ጮቄ ላይ እንደወጣ ሳይወርድ ቀርቷል ይላል። ቴዎድሮስ ዝም በምርኮ ተንበሻብሿል እና መሐመድ ተሰማ በገቡባቸው ከተሞች ሙሉ የፋኖን ቤዝ ተቆጣጠርን፣ ሚንስ ቤቱን ተቆጣጠርን በሚል ቪዲዮ እንደምታዩት ነው። እህል እየደፉ የቀረጹትን ቪዲዮ እያጋሩን ይገኛሉ። ይሄ የወጣው በብልጽግና ገጾች ነው። መከላከያ ነው የቀረጸው። እንደምታዩት እህሉን ደፍተውታል። ብዙ ቤቶችን አቃጥለዋል። ከተማ አውድመዋል። ባለፈው እንግዲህ ሲተኩሱት የነበረውን አረር ለጥፈነዋል አይደለም? ሌሊት ላይ ሲተኮስ የነበረ የእሳት አለሎ እንዳያችሁት ነው። ወዳዩት አቅጣጫ ወደፈለጉት አቅጣጫ በሉት። ይህን የአመፀኛ ሀገር ሚል ትእዛዝ በመተላለፉ የተነሳ ወደፈለጉት አቅጣጫ ሲተኩሱ የሚያሳይ ቪዲዮ ለቀውልን ነበር። ዛሬ ደግሞ እንደምትሰውት ነው። ይህን እህል ከፈለጉ እነሱ ጭነው ቢወስዱት፣ ካልፈለጉ ለህብረተሰቡ ቢሸጡት ምን ነበረበት? ተመልከቱ። አሁን ይሄ የኢትዮጵያኖች መገለጫ ነው። የኢትዮጵያውያን ባህል ነው። ጦር የሚባል ነገር አለ። መቼም እኛ አማራዎች ቤተሰቦቻችን ሲያሳድጉን ጦር ፍራ ይላሉ። ጦር ፍራ ቀላል ነገር አይደለም። ግን ተመልከቱ፣ በአግባቡ ምግብ የማይቀርብለት እንደ ሰው የማይቆጥሩት የመከላከያ ሰራዊት አባላት ግን የሚፈጽሙት ግፍ ይሄንን ይመስላል እና ከዚህ ባለፈ ግን ድል ማድረግ አልተቻላቸውም። በገቡበት ቦታ ሁሉ እየተለበለቡ ይገኛሉ። በነገራችን ላይ ጮቄን ለምንድን ነው የፈለጉት? ጮቄን ከያዙ በኋላ ምን ሊያደርጉት ነው ለሚለው ጥያቄ መልስ አግኝታችሁለታል? እኔ አላገኘሁለትም። ምን አስበው ነው? ለምሳሌ ያህል ኃይሉ ከበድ ብሎ ጮቄን መቆጣጠር ቢችሉ ያኛው ኃይል ማፈግፈግ ነው አይደለም? ያፈገፍጋል። ሌሎች ቤዞችም አሉት እና ጮቄ ላይ ከወጡ በኋላ ፎቶ ከመነሳት ባለፈ ምን ሊያደርጉት ነው? ባህር በር ሊያደርጉት አስበው ነው ወይ? ወደብ ሊያደርጉት አስበው ነው ወይ ብላችሁ ስትጠይቁ መልስ አታገኙለትም። ይህን ያህል ጮቄ ላይ መውጣት እንደ ትልቅ ስኬት የተቆጠረበት ምክንያት ግልጽ አይደለም። ለአሰብ ሲጠበቅ፣ ለምጽዋ ሲጠበቅ፣ ለአስመራ ሲጠበቅ፣ አስመራ ላይ ሲፎክር ከከረመ በኋላ ዋሸራ ላይ የሚገኝ ጉደኛ መንግስት መቼም በኢትዮጵያ ታሪክ ውስጥ ታይቶ አይታወቅም። ሌላው መካነ ሰላም ቤተ አማራ በአባይ ወንዝ ደረጃ በሚገኘው አርሴማ ገዳም የድሮን ጥቃት ፈጽሞ መነኮሳትን መግደሉ ተሰምቷል። በቪዲዮም ጭምር ተደግፎ ነው የወጣው ይህ መረጃ።
ለተሰዉት መነኮሳት ነፍስ ይማር ማለት እንወዳለን። ይህን ከማለት ውጭ ምን ጉልበት አለን? ምን አቅም አለን? ዛሬ በቪዲዮ ተደግፎ ጭምር ነው የወጣው። ወደ ማዶ ሆኖ ይቀርጻሉ፣ ይጨሳል፣ ይቃጠላል ገዳሙ እና መካነ ሰላም ቤተ አማራ በአባይ ወንዝ ዳርቻ የሚገኘው አርሴማ ገዳም የድሮን ጥቃት ተፈጽሞ በርካታ መነኮሳት መገደላቸው ተሰምቷል። በአካባቢው ደግሞ ምንም አይነት ጦርነት እየተካሄደ አልነበረም፣ ምንም አይነት ፋኖ አልነበረም ይላል የደረሰ መረጃ። ሌላው የትግራይ ፖለቲካ ያለበትን ደረጃ ይመለከታል። የትግራይ ፖለቲካ አሁን ላይ አንድ ደረጃ ከፍ ማለቱን የሚያሳዩ ነገሮች እየታዩ ይገኛሉ። ስለ ሀገር ውስጥ ጥምረት መወራት ተጀምሯል። ስለ ሀገር ውስጥ ጥምረት እስከዛሬ ድረስ ስለ ጽምዶ ነበር የሚወራው። አሁን ግን በግልጽ ስለ ሀገር ውስጥ ጥምረት ማውራት ጀምረዋል። ትናንት የወጣው መግለጫ አንብባችሁ ከሆነ ተርጉማችሁ አንብባችሁ ከሆነ ተመሳሳይ አደጋ ከተደቀነባቸው ኃይሎች ጋር ጥምረት በመፍጠር የሚደረገውን ትግል ህዝባችን ደግፎታል ብለዋል። አባቴ ሰሞኑን ሲካሄዱ የነበሩ መድረኮች ዋነኛ ዓላማቸው ከነከሌ ጋር በመተጋገዝ ይህን አገዛዝ ማስወገድ ፈልገናል የሚል ነው። ዋነኛ ኮንሴፕቱ ይሄ ነው። ከነከሌ ጋር በመተጋገዝ አገር ውስጥ ካሉ ጄኖሳይድ ጥቃት ካንዣበበባቸው ህዝቦች ጋር በመተባበር ይህን አገዛዝ ማስወገድ አቅደናል የሚል ግንዛቤ መፍጠሪያ መድረክ ነበር ሲካሄድ የነበረው። ስለዚህ ህዝባችን በደስታ ደግፎታል፣ ተቀብሎታል። ይህማ የሚበረታታ ቅዱስ ሀሳብ ነው በማለት ስምምነቱን ገልጿል ብለዋል። አቶ አማኑኤልም ይህን ደግሞታል። በህወሓት መግለጫ ላይ ትናንት የተገለጸውን ከሌሎች ኃይሎች ጋር ጥምረት ስለመፍጠርና አዲስ አበባ ስለመግባት የሚያትተውን መግለጫ አቶ አማኑኤልም ደግሞታል እና ስትመለከቱ ሁለት ነገሮች እየታዩ ይገኛሉ። አንደኛ ሀገራዊ ጥምረት፣ ስለ ሀገራዊ ጥምረት አይቀሬነት በግልጽ እየተናገረ ይገኛል። እስከዛሬ ድረስ ህወሓቶች በዚህ ጉዳይ ላይ ለመናገር እንደበታቸው ያዝ ያደረጋቸው ነበር። ምክንያቱም ትናንት ህዝባቸውን አማራ እያሉ ሲቀሰቅሱ ስለነበር ዛሬ ከአማራ ጋር አብረን እንሰራ ነው ማለቱ ከብዷቸው ይሆን? ምክንያቱ አይታወቅም። እንደዚህ አይነት ነገር ነበር። አሁን ያንን ነገር አልፈውታል ማለት ይቻላል። ሁለተኛው አዲስ አበባ ስለመግባት እየተወራ ይገኛል። ትናንትና ሞንጆሪኖ ያደረገችውም ከትናንት ወዳ ማለት ነው ንግግር ሰምታችሁ ከሆነ አዲስ አበባ ስለመግባት ነው የተናገረችው። ከሌሎች ኃይሎች ጋር ፋኖዎችም እየጠበቁን ነው የሚል መልእክት አስተላልፋለች። በተረፈ አንዱ አዛይ ሌላው ታዛይ፣ አንዱ መሪ ሌላው ተመሪ የሚሆንበት ጊዜ አልፏል። እኩልነትን መቀበል ያስፈልጋል። የሀገር ቀጣይነት ላይ መግባባት ላይ መድረስ ያስፈልጋል። ነገ ሌላ አይነት ቁማር ኢትዮጵያ የምታስተናግድበት አቅም የላትም። ሌላ ቁማር፣ ሌላ የፖለቲካ ጨዋታ የምታስተናግድበት አቅም የላትም። ሰላም ትፈልጋለች፣ እረፍት ትፈልጋለች። ስለዚህ ይህንን በመረዳት መንቀሳቀስ ያስፈልጋል። ያንን ማድረግ ከተቻለ ደግሞ አገዛዙን በአጭር ጊዜ ውስጥ ማስወገድ የሚቻል ይመስለኛል እና ህወሓቶች ሰሞኑን የሚናገሩትን ነገር ስትመለከቱ ጦርነቱ ሊጀመር የቀናት ዕድሜ እንደቀረው የሚያሳይ ነገር ከብዙ አቅጣጫ እየመጣ ይገኛል። አርቪን ማሲንጋ በሽምግልናው በርትቷል። ሽምግልና እያካሄደ ይገኛል። ዛሬም ተመልሶ መቀሌ እንደሚገባ ተሰምቷል። ባለፈው እንግዲህ መቀሌ ሄዶ እነ ደብረጽዮንን ሳያነጋግር እና ምክትል ርዕሰ መስተዳድሩን አማኑኤል አሰፋን አግኝቶ ተመልሶ ነበር። ዛሬ ደግሞ ደብረጽዮንን ሊያነጋግር ወደ መቀሌ ይሄዳል የሚል መረጃ ሰምተናል። ይህንን ግን ስኳድ አይተነትንም። እንዲህ አይነቱ መረጃ ስኳድ አይተነትንም። ለምንድን ነው የሚመላለሰው? ምንድን ነው እየተወራ ያለው በማለት ሊተነትን አይችልም። ምክንያቱም አያሳስበውም። በፌዴራል መንግስትና በህወሓት መካከል የሚመሰረት ግንኙነት አያሳስበውም። ከፌዴራል መንግስት በኩል የሚመጣ ወልቃይትን ወደ ትግራይ መልስ የሚል ትዕዛዝ አያሳስበውም። ምክንያቱም በብአዴን ነው የሚመራው። ምክንያቱም ህዝቡ ካልሆነ በስተቀር መሪዎቹ ብአዴኖች ናቸው። ከፍ ልታረጋቸው ብትሞክር ክቡር ብአዴኖች እያልክ ብትጠራቸው ብአዴን ከወንክ ብአዴን ነህ አባቴ። የብአዴን መመዘኛው ደግሞ መላላክ ነው፣ ማጎብደድ ነው፣ የተባለውን መፈጸም ነው እንጂ በአግባቡ ሊተነተን የሚገባው ነው። አርቪን ማሲንጋ አሁን ላይ ኤምባሲውን ቀይረዋል ወይ፣ መቀሌ ላይ ሌላ ቅርንጫፍ ከፍቷል ወይ፣ የአሜሪካ አምባሳደር ማለት ነው ተብሎ ሊተነተን ይገባ ነበር። ምንድነው እየተመላለሰ የሚያሾካሹከው? ባለፈው መረጃ ሰጥተን ነበር። በህወሓቶች በኩል አልተቀበሉትም። አገዛዙ ሆን ብሎ ክረምቱን ለማሳለፍ ካልሆነ በስተቀር ቁርጠኝነት የለውም የሚል መልስ ስለሰጡ እንጂ ምዕራብ ትግራይ ይመለስላችሁ፣ የምትፈልጉትን ነገር ያደርግላችሁ። ከእናንተ የሚፈልገው የዲዲአር ፕሮግራሙን ተግባራዊ ማድረግ ነው፣ ቲዲኤፍ ወደ መከላከያ ሰራዊት እንዲቀላቀል ማድረግ ነው የሚል ጥያቄ ቀርቦላቸው እነሱ ግን አልተቀበሉትም። ምክንያቱም አብይ አህመድ እድሜ ለመግዛት አቅዶ
ያቀረበው ጥያቄ መሆኑን ተረድተዋል። ይሄ ክረምት ካለፈ ደግሞ ከባድ ነው፣ መጪው ጊዜ ከባድ ነው አባቴ። የራያ ዘብ እየተዘጋጀ ይገኛል። የወልቃይት ዘብ በዛ ጋር፣ የራያ ዘብ በዚህ ጋር። በነገራችን ላይ ስለ ወልቃይት ስለ ራያ ዘብ የምናገረው የአማራ ለመሆናቸውን ጠንቅቄ ስለተረዳው ነው። ወልቃይትም ስላልተመለሰ ራያም ስላልተመለሰ ነው። ከባዕድም ሚሊሻ የሚለይ መሆኑን ስለሚገባኝ ነው። ምንም እንኳን የተለየ ልታደርገው ብትሞክርም ምንም እንኳን የተለየ ልታደርገው ብትሞክርም የተከዜ ዘብ ብለህ በስም ልትደግፈው ብትሞክርም ውስጡን ፈልፈል ስታረግ ግን የምታገኘው ምንድን ነው? ሚሊሻ ነው። ከፍ ሲል ደግሞ አድማ በታይ ነው። ለዛ ነው በድፍረት የምናገረው ማለት ነው። ምንም ለአማራ ፋይዳ የሌለው ስለሆነ ያ ሁሉ የሳት አለሎ እየወደቀ አገር እያለቀ ህዝብ እየደቀቀ ግድም አይሰጣቸው ስለሆኑ የኛ ጠላት የነሱ አጋር ስለሆነ የባዕደን ኃይል ስለሆነ ባዕደን ስለሆነ የሚያዘው ለዛ ነው። እና አንድ በኩል የተከዜን ዘብ ያደራጀው ኃይል፣ በሌላ በኩል ደግሞ የራያ ዘብ እያደራጀ ነው። ቲፒኤፍ አለ፣ መከላከያ አለ። ብዙ ኃይል እየተዘጋጀላችሁ ነው። ብዙ ኃይል እየተዘጋጀ ነው እና ጊዜ ከሰጡት ያው እንኳን ክልሉን ይቅርና ራሳቸውን የማይጠብቁበት ሁኔታ መከሰቱ አይቀሬ ነው። ግን ያንን ደግሞ የባነኑ ይመስላሉ። አሁን ላይ በዓለም አቀፉ ማህበረሰብ ተስፋ ቆርጠው በእነሱ ተስፋ ማሳደራቸውን ትተው አብይ አህመድን በማስወገድ ስለሆነ መሬት በመጨቃጨቅ ፈንታ አገርን ቀጣይነት ማረጋገጥ አለብን ብለው ወደ ተግባር ገብተዋል። ይሄ ነገር የሚበረታታ ነው። ሌላው እንግዲህ እነ ዘመነና እነ ጄኔራል ተፈራ ላይ ዘመቻው ተጠናክሮ ቀጥሏል። ራስ አርበኛ ዘመነ ካሴ ጄኔራል ተፈራ ላይ አሁንም ዘመቻውን አጠናክሮ ቀጥሏል። ስኳድ የሚባለው ስብስብ በስደት ተቀምጠው ለምን እንደተሰደቱ የማይታወቁ ጉዶች አሁንም ራስ አርበኛ ዘመነ ካሴና ጄኔራል ተፈራ ላይ ከባድ ዘመቻ ከፍተዋል። ኢትዮጵያ አዲስ አበባ ያሉት እንኳን ያገዛዙ ካድሬዎች በዚህ ልክ ዘመቻ ሲከፍቱ አላየንም። ወያምሩ ወያፍሩ ተብለው የሚገለጹ ጉዶች ግን አሁንም ጀግኖችን የማቃለል ተግባራቸውን አጠናክረው ቀጥለዋል። ሌላው እንግዲህ ከሰሞኑ የሚታወጅ ዘመቻ መኖሩን ሰምተናል። ከሰሞኑን በግልጽ ሰብሰብ ተብሎ ማለት ነው። አንድ ኃይል ብቻ እንዳይመስላችሁ፣ ሰብሰብ ተብሎ የቀጠናው ኃይል ጭምር ጸረ ብልጽግና ዘመቻ እንደሚያወጁ ሰምተናል። ብልጽግናዎች የኩርሙኩን ጥቃት ከሰሙ በኋላ ሀብት እያሸሹ ነው ይላል የደረሰ መረጃ። በነገራችን ላይ ትናንት ያደረስኳችሁን መረጃ ከዛ በኋላ ዶክተር ሚልኪሳ ሚዲጋ ሲተነትነው ነበረ። ዶክተር ሚልኪሳ ሚዲጋ ሲተነትነው ነበር እና ያቀረብኩ መረጃ እውነት መሆኑን አረጋግጧል። ኩርሙክ ላይ የደረሰው ጉዳት የምነግራችሁ አይደለም። 6000 ሰራዊት ተበልቶበታል። ከ100 በላይ ከባድ መሳሪያ የጫኑ መኪኖች በአርሚ ሰባ ገቢ ተደርገዋል። ከባድ የሆነ አደጋ አስተናግዷል። ብልጽግና ከባድ የሆነ ጉዳት አስተናግዷል። ከዛ በኋላ ነው እንደገና የአገዛዙ ልሳኖች ጽምዶ እያሉ እንዲጮህ የተደረገው። እዛ ጋር ተወቅጦ ነው አባቴ። ወገብ ዛለውን አድቅቀው ጥለውት ነው። ከአሶሳ የጮኸ ነው አዲስ አበባ የገባው ጽምዶ እያለ የተመታ ወገቡን እያሻሸ ማለት ነው። 6000 ሰራዊት የረገፈበት ድንበር ላይ አሰማርቶት የነበረው ከአርኤስኤፍ ጋር ምደባ ሰጥቶት የነበረው እምሽክ ሲደረግበት ነው። ይሄማ በምን ኃይል ይቆማል? እና አሶሳ ላይ በዚህ ልክ ከደበደቡኝማ ሌሎች አካባቢዎችም ላይ በአጭር ጊዜ ደምስሰው መግባታቸው አይቀርም በሚል አስተሳሰብ ነው አሁን ፕሮፓጋንዳ እየተሰራ የሚገኘው። በአንድ በኩል አምባሳደሩን ልኮ ከትግራይ ጋር አስታርቁኝ ይላል፣ በሌላ በኩል አማራ ጋር አሸማግሉኝ እያለ ሽማግሌ ይልካል። ይህ ሁሉ ግን እየመጣ ያለው አደጋ ከባድ መሆኑን በመረዳታቸው የተነሳ ነው። ዞሮ ዞሮ የኩርሙክን ኬዝ ብልጽግናዎች ከሰሙ በኋላ ሀብት እያሸሹ ነው፣ ቤተሰቦቻችንም ይውጡልን እያሉ ነው ይላል የደረሰ መረጃ። ብአዴን ጠንክሬ እንድታገል ልጆችን ቦታ ሲይዙልኝ የሚል ጥያቄ ማቅረቡም ተሰምቷል። መካከለኛውም ከፍተኛውም አመራር ከነ ልጆቼ ማለቅ የለብኝም፣ ልጆችን ቦታ ካስያዛችሁልኝ እኔ ህይወት ቢያልፍም ችግር የለውም፣ እስከ መጨረሻው ድረስ ለመታገል ዝግጁ ነኝ የሚል ጥያቄ ማቅረቡን ሰምተናል። ሌላው ከአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ የተሰጠውን መግለጫ ይመለከታል። ትናንት 3 ገጽ መግለጫ ወጥቷል። ምናል ከ5-6 ቀን በፊት ምንድን ነበር ብለን የነበረው? ተው ይሄ መግለጫ ልክ አይደለም፣ ጎንደርን ለሁለት የሚከፍል ነው፣ እንደገና አፋሕድ አፋብን እያለ የሚከፋፍል ነው። ስለዚህ አንድ አደረግን በሚል ስላቅ ህዝብ ላይ ማላገጥ፣ ትግል ላይ ማላገጥ ልክ አይደለም። ከቀናት በኋላ እንደገና ሌሎቹ ሌላ መግለጫ ያወጣሉ በማለት አልተናገርንም? ይኸው እነ ሳሙኤል ባለዕድል እና አርበኛ ሳሙኤል ባለዕድል እና አርበኛ ባየቀን ነው በትናንትናው ዕለት ሌላ መግለጫ አውጥተዋል። በላይ ዘለቀ እዝ ብለው ጠቅላይ ግዛት የሚለውን ስም አውጥተው ከአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ የተሰጠ መግለጫ የሚል መግለጫ አውጥተዋል።
መግለጫ ወጥቷልና ከቀናት በፊት ያንን ስንናገር የነበረው በክፋት አልነበረም፣ እውነት ስለሆነ ነው። ከዝምታ ይልቅ መናገር ተገቢ ስለሆነ ነው። ማንን ነው የምታጃጅለው? ማንን ነው የምታሞኘው? አይበቃም እንዴ ብሎ መጠየቅ ተገቢ ስለሆነ ነው። ከፋኖነት ወደ ተከዜ ዘብነት ሲቀየሩ ስላየን ነው። አፋሕድ እንደገና ሲሰባሰብ ስላየን ነው። መግለጫውን ያወጡትን ኃይሎች ተመልከቱ። ትናንትና እስክንድር ጋር ምክትል ተብለው ተሽሞ ሲያበቁ ነገሮችን አይተው እንደገና አፋብኃ መጣናሉ። እንደዛ አይነት ጨዋታ ሲጫወቱ የነበሩ ናቸው። አፋብን ብለው የተቀላቀሉ ናቸው። ያን ማድረጉ የሚበረታታ ነው። እንደገና ተነጥሎ መውጣት ግን ምን ይሼ ነው እና ስታነቡት ውስጥ ላይ ያለው ሸፍጥ የሚገርም ነው። ጎንደርንም ለሁለት እንደከፈሉ ትረዳላችሁ። በተረፈ ግን ያ መግለጫ ሲወጣ ጎንደርን የከፈለ ነው፣ አፋብንን ለመበታተን የሞከረ ነው፣ የቀጠናውን ጥምረት ለማፍረስ የጣረ ነው በማለት የተናገርነው ስለዛ ነው። ከፋኖነት ወደ ተከዜ ዘብነት መቀየራቸውን ነግረውናል። ሐምሌ 5 መግለጫው የወጣው ያለ ምክንያት እንዳይመስላችሁ። ሐምሌ 5 ለአማራ ምኑ ነው? ሐምሌ 5 ለአማራ ምንም አይደለም፣ ለፋኖ ምንም አይደለም። የባዕደን በዓል ነው እና ያንን ቀን ተጠብቆ የተከበረው መግለጫ የተሰጠው ያለ ምክንያት አይደለም በማለት ስንናገር ነበር። እውነትና ንጋት እያደር ይጠራል እንደሚባለው አሁን ላይ እውነቱ በግልጽ ወጥቷል እንጂ ቀላሉ ነገር እኮ እንዴት ወደ አንድነት መጣችሁ እያሉ ኢንተርቪው ማድረጉ ነው። እሱ ቀላል ነገር ነው። ግን ሲበተን እያየ አንድ ሆኖ የሚል ትንታኔ ይዞ መምጣት ህዝብ ማደንዘዝ ነው በማለት ስንናገር ነበር። ያልነው ነገር አሁን ላይ እውነቱ ነው ተገንቷል እንላለን። በተረፈ አብራችሁን ስለቆያችሁ እናመሰግናለን። እስኪ የደወል ምልክቱን ተጫኑት፣ ኖቲፊኬሽን እንደደረሳችሁ የደወል ምልክቱን ተጫኑት። ሜምበር በመጨመር ፈንታ ይቀንስ ይዟል። ስቲከርማ ተውት። ስቲከር ወር አካባቢ ሳይሆነ ይቀራል። ስለዚህ ሚዲያችሁን አበረታቱ፣ ስቲከሮችን አበርክቱ፣ ሜምበር ሁኑ በማለት የዛሬ ዝግጅታችንን እንቋጫለን። ክበሩልን።